አሁን ዛሬ የተሰራው ቪዲዮ አይቻለሁ። ሩታን እያፋጠጥሽ ኤፍሬምን እያፋጠጥሽ አብርሽ ታሟል እያልሽ ነው። ለምንድን ነው ሩታና ኤፍሬምን ማፋጠጥ ለምን አስፈለገ? ለምን አስፈለገ? እሱ ሌላ ምርጫ ውስጥ እንደገባ አንቺ ራስሽ ቡዜ ታውቂያለሽ። አንቺ ራስሽ ታውቂያለሽ። ከሄርሜላ መሸሽ ፈልጎ እንደሆነ አንቺ ራስሽ ታውቂያለሽ። አንቺ እኮ አንዴ ከሄርሜላ ጋር አንዴ ከሩታ ጋር እኮ ነው የምትሆኚው ቡዜ። አንቺ ራስሽ ማለት ነው። ገባሽ? አንዴ ከሄርሜላ ጋር አንዴ ከሩታ ጋር ነው የምትሆኚው። ስለዚህ ወንድምሽ ምን አይነት ነገር ላይ እንዳለ ታውቂያለሽ። መተት እያልሽ ነገሮችን ሁሉ ለማደባበስ አትሞክሪ። ኤፍሬምና ሩታ ማፋጠጥሽ ትክክል አለን በዚህ ሰዓት። እኔ ሩታን ብዙ ቀን ተናግሬያታለሁ። አሁን ግን ነገሩ ሲገባኝ ግን አብርሽ ምንም አይነት መተት አልተደረገበትም። ወይ ሌላ ሴት ጋር ሊሄድ ነው እንደተለመደው ሁለቱንም ትቶ፣ ወይም ደግሞ አለ አይደለ ሄርሜላን መተው ፈልጓል። ይህን ደግሞ አንቺን በደንብ ታውቂያለሽ። ሄርሜላ ሊተው እንደፈለገ የሄርሜላን ሕይወት አበላሽቶ በራሱ እጅ ስር አስገብቷት ምናምን። ኦኬ በጣም ነው የማዝነው። ኦኬ በመጀመሪያ ደረጃ ቤተሰቦች ይህንን ከማውራቴ በፊት በጣም የሆነ ነገር ውስጥ የተሰማኝ የነበረ ነገር አለ ስነግራችሁ በጣም አዝናለሁኝ። እውነት በጣም እየከፋኝ ነው የምነግራችሁ። ይህን ባልነግራችሁ ደስ ይለኛል። ያው ሰምታችኋል ብዬ አስባለሁ። ታውቃታላችሁ። ቲክቶክ ላይ ዴዚ የዴዚ እናት አርፋለች። በጣም አዝናለሁ። አይም ሶሪ አይ ፊል ሳድ ሪሊ በጣም ነው ማዝነው። ነፍሴ ማር በቃ ምንም ልል አልችልም። በጣም ውስጤ ታውቃላችሁ። ስለና አብርሽና ሄርሜላ ሳወራ አይምሮ ያለው የዴዚ እናት ጋር ነው። ቲክቶክ ላይ ምናምን ያኔ ልጄን መልሱልኝ ብላ ስታለቅስ ምናምን እያየናት ስለነበረ አሁን ደግሞ ዛሬ ማረፏን ሪል ትክክለኛ ነገር ነው የሰማሁትኝ። ቤታቸው አዲስ አበባ 4 ኪሎ አካባቢ ነው። ትክክለኛ መረጃ ነው። አርፋለች እና በጣም ነው ያዘንኩት። በጣም አዝኛለሁ። ነፍስ ይማር። አዝናለሁ። በቃ ዴዚን ይቅርታ ብላ ዴዚ እናቷን ይቅርታ ብላ ታርቀው ተስማምተው ቢሆን ደስ ይለኝ ነበር። እና እህቶቼ ከዚህ ብዙ ትምህርት እንማራለን። እናቶቻችሁን አታስከፉ። የምታስከፉ ካላችሁ እናት አትገኝም። እናቶቻችን በቃ አንድ ናት እናት መተኪያ የላትም። እና በጣም አዝኛለሁ። ልቤ በጣም ነው የተሰበረው። አዝናለሁ። የእውነት ከልብ አዝናለሁ። ነፍሷን ይማሩ። በቃ ሌላ ምንም ሌላ አልችልም። ስለና አብርሽና ሩታ ግን ሲሄድ ግን ሩታን አሁን ማስጨነቅ ለምን አስፈለገ? ለምን አስፈለገ? ቡዜ በቃ ተያት። አብርሽ እና ሩታን ማስጨነቅ ሩታን ማጣደፍ ምናምን አያስፈልግም። በቃ አብርሽ ከሄርሜላ ጋር ሊቀጥል አልፈለገም። ሰው ስለሚነሳበት አብርሽ በጣም ብዙ ሰዎች እንደሚናገሩት ስላወቀ፣ ብዙ ሰዎች እንደሚከፉ፣ ብዙ ሰዎች እንደሚቆጡ ስላወቀ በመተት ሰበብ ምናምን አድርጋችሁ አንቺ ቡዜ ግጥም አድርገሽ ታውቂያለሽ። ሁሉንም ነገር አታስመሲ። ለምንድን ነው የምታስመሲ? አታስመሲ። ሀቅና እውነት ነፃነት ያመጣል። ሀቅና እውነት አርነት ያወጣል። ኦኬ ታውቂያለሽ። ሄርሜላን ትቷት ሲሄድ የተለያየ ሴት ሲያመጣ እኛ እንደምንጮ ኦዲንሱ እንደሚጮ ኦዲንሱ እንደሚቆጣ ስለምታውቁ በዘዴ አድርጋችሁ አብርሽን ከዛ ከእነሱ ህይወቱ ስለማውጣት ነው። በቃ ሌላ ምንም ነገር አይደለም። እንደውም እስከዛሬ ድረስ እንደውም ማለት ነው እኛ ሩታን ስንጮህባት ሩታን ስንቆጣት ብዙ ነገር ስንናገር ስለነበረ ያ ነገር እናንተን አታክ እንዳያደርጋችሁ አስባችሁ ነው እንጂ ምንም አይነት የተደረገ መተት የለም። ምንም አይነት ነገር ህመም የለም። አሁን እንደገባኝ እውነት ከመናገር ወደኋላ ማለት አልፈልግም። አሁን ደርሰሽ ቡዜ በጣም ስታስጨንቂያት ሩታን ሳይ እኔ እንደ ሴት ፊል አረጋለሁኝ። በቃ አታስጨንቂያት፣ ምንም አላረግን ካለች ምንድን ነው የሚደነግጡት? ለምን ይደነግጣሉ? አይደነግጡም። አብርሽ ጤነኛ ነው፣ ግን ከሄርሜላ መለየት ይፈልጋል። ለምን ይሄንን እውነቱን አታወሪም? ቡዜ ከሄርሜላ መለየት ስለሚፈልግ ነው ብለሽ ለምን አታወሪም? ለምን ይሄ ሚስጥር አታወጪም? አየሽ እንጂ ለሱ ከቨር ለማድረግ ስትይ ሌሎቹን አታክ ማድረግ የለብሽም። ሼም ኦን ዩ። ኦኬ እህቶቼ፣ አይኖ ዛሬ ደስ ላይላችሁ ይችላል። እኛ ሄርሜላ እንድትጎዳ አንፈልግም። ሄርሜላ ላይ የሆነ ነገር እንዲሰራባት አንፈልግም። ድራማቸውን እየሰሩ ያሉት ሄርሜላን ከዛ አካባቢ ላይ ለማራቅ ነው። አብርሽን ማንም ሰው እንዳይናገረው፣ እነሱንም ማንንም እንዳንናገር እንጂ አብርሽ ወደ ጤናው ተመልሷል። ሁሉ ነገር ያውቃል፣ ግን ከሄርሜላ ጋር መቀጠል አይፈልግም። እውነታው ይሄ ነው ቤተሰቦቼ። ሄርሜላ ደግሞ ንቂ። በቃ የእነሱ መጫወቻ የእነሱ መዘባበቻ መሆን የለብሽም። ራስሽን መቻል አለብሽ። ራስሽን ማወቅ አለብሽ። ከእነሱ ድራማ ውስጥ ውጪ። ሩታም ደግሞ በቃ አርፈሽ ልጅሽን አሳድጊ። በቃ እሱ ወይ ሌላ ሴት ይዞ ሊመጣ ነው ወይ ሌላ ሪሌሽን ውስጥ ሊገባ ነው።
አብርሽ እንደዚህ የሚሆነው የሆነ ነገር አለ፣ እመኑ። በቃ ይሄ ነው ያለው ነገር። ስለዚህ አይታችኋል ብዬ አስባለሁ ቡዜ ቤት የተለቀቀውን ቪዲዮ ማለት ነው። ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። ለማንኛውም እኔ በጣም ትንሽ አይዶን ነው የእውነት ትንሽ በቃ ታውቃላችሁ፣ የዴዚ እናትን እኔ በጣም ነው ያዘንኩትኝ። ማለት እኛ ጋር ገስት ምናምን ገብታ ታወራ ነበር የዛሬ ዓመት ማለት ነው። ዴዚ በቃ ተይ ወደ ቤትሽ ተመለሽ በምትላት ሰዓት እና በቃ ታስታውሳት የሆነ ውስጤ ምናምን በጣም አይፊል ሳድሪሊ በጣም ውስጤ ከፋኝ፣ የእውነት በጣም የከፋኝ እና እባካችሁ ቤተሰቦቻችሁ ተው የሚሏችሁ እንታው። እናትም አባትም ታውቃላችሁ አንዴ ነው። ስፔሻሊ እናት መተካ የላትም። እናት ደግሞ እውነት ናት። ልጇ የሚጠቅማትን ነገር ነው የምታወራው ሁል ጊዜ እና በቃ ትንሽ አይፊል በቃ እንጃ ጥሩ ስሜት ላይ ያለው እውነት ስነግራችሁ እሷን የማራት ብቻ በቃ እናታችሁ ከባድ ነገር ጌታ በጣም ከባድ ነገር። እሷ ደግሞ እርጉዝ ናት አሁን ዴዚ እንዳያችሁ